ሴቭ እና ሴቫስ ምን እንደሆነ ነው የምናየው ዛሬ። በቅድሚያ በማይክሮሶፍት ወርድ ላይ እናያለን። በሌሎቹ ላይም ተመሳሳይ ነው። እነሱንም ሃይላይቱን እናያለን ማለት ነው። ማይክሮሶፍት ወርዳችንን እንክፈትና እዚህ ጋር አዲስ ብላንክ ዶክመንት የሚል አዲስ ብላንክ ዶክመንት እንከፍታለን። ልክ ማይክሮሶፍት ወርድ ስንከፍት እንደዚህ አይነት ገጽታ ነው ያለው ማለት ነው። እዚህ ጋር ጽሁፍ ለማምጣት በፍጥነት ከፈለጋችሁ እዚህ ኳልቱ RAND እንልና የምትፈልጉትን ፓራግራፍ ትጽፋላችሁ ማለት ነው። እኔ 4 ነው የምፈልገው፣ ኢንተር ልበለው ማለት ነው። እዚህ ጋር ከላይ ታይትል ባር ይባላል። እዚህ ጋር ታይትል ባሩ ላይ ምንም የለም ስም ማለት ነው። ዶክመንት 1 ነው የሚለው ማለት ነው። ስለዚህ ሴቭ ስናደርገው አንደኛ እዚህ ጋር ስሙ ይመጣል ማለት ነው። ሴቭ ያደረግንበት ስም ባይ ዲፎልት ዶክመንት 1 የሚለው ይቀየራል። ሌሎቹ ላይም እንደዛ ነው። ኤክሴል ላይም፣ ፓወርፖይንት ፐብሊሸር ላይም፣ አክሰስ ላይም እንደዚሁ ነው ማለት ነው። ስለዚህ በቅድሚያ ሴቭ እና ሴቫስ ልዩነቱን ለማወቅ እንዲረዳችሁ ፋይል ሴቭን በለው ማለት ነው። ሴቭን በለው። ልክ ሴቭም ስንለው ምንድን ነው ይህንን ኦፕሽን ያመጣል ማለት ነው። አሁን ምንም ስላላረግነው ነው። ወደኋላ እንመለስ። እዚህ ጋም ሴቭ ማድረግ ያለ አሁንም ሴቭ ብለው ያው ተመሳሳይ ነው። የቅድሙን ኦፕሽን ነው የሚያመጣው ማለት ነው። የት ነው ሴቭ ማድረግ የምትፈልጉት? እዚህ ጋር ደግሞ ፋይል ኔሙን እዚህ ጋር ደግሞ የት እንደምታደርጉ ነው ማለት ነው የሚያስመርጠን። ፋይል አሁን ደግሞ ሴቫስ ልበለው። ሴቫስ ያው ሴቫስ ስለውም ተመሳሳይ ነው። ስለዚህ በቅድሚያ ሴቭ ስናደርግ ምንድነው ሴቭም ሴቫስም ተመሳሳይ ስራ ነው የሚሰሩት ማለት ነው። ምንም ዶክመንታችን ከዚህ ቀደም ሴቭ ካልተደረገ በቅድሚያ ሴቭም ሴቫስም ተመሳሳይ ስራ ነው የሚሰሩት ማለት ነው። እዚህ ጋር አንድ የመጨረሻ ከኪቦርድ ላይ ኮንትሮል ይዛችሁ ኤስ ስትሉ ያው ተመሳሳይ ነው ማለት ነው። እዚህ ጋር ፋይል ኔሙን እዚህ ጋር ደግሞ ሎኬሽኑን የት ነው ማስቀመጥ የምትፈልጉት ይላል። እዚህ ጋር ቹዝ ኤ ሎኬሽን ይላል ማለት ነው። ስለዚህ ከነዚህ ኦፕሽኖች መካከል አሁን ካሳየኋችሁ ሴቭም ሴቫስም ኦፕሽን አንዱን ትመርጣላችሁ ማለት ነው። ስለዚህ ፋይል ልግባና እኔ እዚህ ጋር ካለ ኦፕሽኖች መካከል አንዱን እመርጣለሁ ማለት ነው። ሴቫስም ብለው ያው ተመሳሳይ ስለሆነ ሴቫስ ልበለው ማለት ነው። ከዛ እዚህ ጋር ቦታ ምረጡ ነው የሚለን። እኔ ዴስክቶፕ የሚለውን ቦታ መርጫለሁ ማለት ነው። ከዛ ስም ስጡት ነው የሚለው። ስሙን የፈለጋችሁትን ስም ትሰጡታላችሁ፣ ማይጠፋባችሁ ቢሆን አሪፍ ነው። እኔ ዮሴፍ ብየዋለሁ ማለት ነው ስሙን። ከዛ 2018 ብየዋለሁ። ከዛ እዚህ ጋር ደግሞ ሴቭ አስ ኤ ታይፕ ነው የሚለው። ይሄኛው ይሁን ወርድ ዶክመንት እንደሆነ ይሁን። ምናልባት ይሄ ዶክመንታችሁ ወደ ፒዲኤፍ መቀየር ከፈለጋችሁ እዚህ ጋር ፒዲኤፍ ማድረግ ትችላላችሁ ማለት ነው። እኛ ግን ፒዲኤፍ ማድረግ ስለማንፈልግ በዚህ በወርድ ዶክመንት ይሁንልን ማለት ነው። መጨረሻ ላይ ግን በፒዲኤፍ እንዴት ሴቭ እንደሚደረግ አሳያችኋለሁ ማለት ነው። ይሄ እዚህ ጋር ደግሞ ሴቭ ከማለታችሁ በፊት ምን ኦፕሽን አለ? ፓስወርድ መቆለፊያ ኦፕሽን አለ ማለት ነው። ይሄንን ዶክመንታችሁን ይሄንንም ከፈለጋችሁ መጨረሻ ላይ ማየት ትችላላችሁ ማለት ነው። አሁን ግን ሴቭ እና ሴቫስ ልዩነቱን ለማየት እንዲረዳን ይሄንን ቦታ መርጠናል። በቅድሚያ ይኸው ዴስክቶፕ፣ ከዛ ፋይል ኔሙን ሰጥተናል፣ ከዛ ሴቭ እንላለን ማለት ነው። ይኸው እዚህ ጋር ቅድም እንዳልኳችሁ ታይትል ባሩ ላይ ይቀየራል ማለት ነው። ታይትል ባሩ ላይ ምን ይሆናል? ሴቭ ያደረጋችሁበት ስም ነው የሚመጣው ማለት ነው። አሁን ይሄንን ክሎዝ ብለው ዴስክቶፓችን ላይ ሴቭ ሆኗል ማለት ነው። ይኸው እዚህ ጋር ሴቭ ሆኗል። ይሄን ለመክፈት 3 ኦፕሽን አለ። አንደኛው ኦፕሽን ፋይላችሁን ማንኛውም ፋይላችሁን ለመክፈት ፋይል ሊሆን ይችላል፣ ፎቶም ሊሆን ይችላል፣ ቪዲዮም ለመክፈት 3 ኦፕሽን ነው ያለው። የመጀመሪያ ኦፕሽን ራይት ክሊክ ታደረጉና ከዛ ከሚመጣ ኦፕሽን መካከል ኦፕን መንካት ነው ማለት ነው። ሁለተኛ ኦፕሽን ደግሞ አንድ ጊዜ ሌፍት ክሊክ ትነኩና ኪቦርድ ጋር ሄዳችሁ ኢንተር ነው የምትነኩት ማለት ነው። ኢንተር ስትነኩም ይሄኛው ይከፈታል ማለት ነው። ሌላ ሶስተኛ ኦፕሽን ደግሞ ምንድነው? እዚህ ጋር መታችሁ እዚህ ልክ ፋይላችሁ ጋር ትመጡና ደብል ክሊክ ታደርጋላችሁ ማለት ነው። ልክ ደብል ክሊክ ስታደርጉ ይከፈታል። ይሄ ለሁሉም ነገር ይሆናል። ለዚህ ለአፕሊኬሽንስ ፕሮግራሞችም ይሆናል፣ ለሌላም ለማንኛውም ዶክመንታችሁ ይሆናል ማለት ነው። አሁን ሴቭ ሆኗል ማለት ነው። ስለዚህ መብራት ቢጠፋ እንኳን ፋይላችሁ እንዳይጠፋ አንደኛ ኦፕሽን እዚህ ጋር አለ ሴቭ፣ ሁለተኛ ኦፕሽን ደግሞ እዚህ ጋር መታችሁ ሴቭ፣ ሶስተኛ ኦፕሽን ደግሞ ኮንትሮል ይዛችሁ ኤስ በማድረግ ሴቭ ማድረግ ትችላላችሁ። እነዚህን እረሳለሁ የምትሉ ደግሞ ከሆነ ራሱ ኮምፒውተሩ ሴቭ እንዲያደርግላችሁ ፋይል፣ ከዛ እዚህ ጋር ሞር እናንተ ጋር ወደ ታች ሊመጣ ይችላል ኦፕሽን፣ ከዛ ኦፕሽን ካላችሁ በኋላ ሴቭ፣ ከዛ ሴቭ አውቶ ሪከቨሪ ኤቭሪ 1 ሚኒት ታደርጋላችሁ ማለት ነው የመጨረሻውን።
ከዛ ኦኬ ብትሉት ከአሁን በኋላ ብትረሱ ራሱ ሴቭ ይሆናል ማለት ነው። ስለዚህ ሴቭ ይሄ ነው ማለት ነው። ሴቭ አስ ደግሞ ምን እንደሆነ እንይ። ሁለተኛ ላይ ሴቭ አስ። አሁን ሴቭ ስንለው ምንም ለውጥ የለውም። ይኸው ሴቭ ስንለው ምንም ለውጥ የለውም። ኪቦርድ ጋም ሄጄ ኮንትሮል ኤስ ብያለው፣ ምንም ለውጥ የለውም ማለት ነው። ሴቭ አስ ደግሞ ምን እንደሆነ እንይ። ልክ ሴቭ አስ ስንል ሌላ ኦፕሽን ይመጣል። ይሄንን እንደ አዲስ ሴቭ እንድናደርግ ማለት ነው። ስለዚህ ምን እናደርጋለን? ኦፕሽኖች አሉ። እዚህ ጋር ካሉ ኦፕሽኖች ቦታ እመርጣለሁ። ይኸው ዴስክቶፕ የሚል መርጫለሁ። ከዛ በመቀጠል ስሙን መቀየር እችላለሁ ማለት ነው። ስሙን 2019 እለዋለሁ ማለት ነው። ስሙን መቀየር እችላለሁ። ሎኬሽኑን መቀየር እችላለሁ። እኔ ግን ዴስክቶፕ አድርጌያለሁ። በፓስወርድ መቆለፍ እችላለሁ። እዚህ ጋር ጀነራል ኦፕሽን ላይ ገብቼ መጨረሻ ላይ ሳያችኋለሁ። ሴቭ ስንለው ምን ይሆናል? አሁን ሴቭ ሆነዋል ማለት ነው። እዚህ ጋር ታይትል ባሩ ላይ ተቀይሯል ማለት ነው። ስለዚህ 2 ፋይሎች አሉኝ ማለት ነው። ራሱኑ ሴቭ አስ ስናደርግ ምን አድርጎልናል? ይሄው 2018 መጀመሪያ የሰራ ነው። ከዛ 2019 አለ ማለት ነው። ቅድም ባሳየኋችሁ መንገድ ትከፍቱታላችሁ። ልክ ደብል ክሊክ አድርጋችሁ ስከፍቱት ከላይ ይመጣል። አሁን 2019 ነው የከፈትኩት ማለት ነው። እዚህ ጋር ቀጣይ ይሄን ደብል ክሊክ ባደረግ ደግሞ ምን ያደርግልናል? 2018ን ከፍቶልናል ማለት ነው እዚህ ጋር። ስለዚህ ሴቭ ብንለው እዚሁ ላይ ነው ሴቭ የሚሆነው። ሴቭ ደግሞ ማለት አይጠበቅባችሁም። ቅድም ባሳየኋችሁ መንገድ ፋይል፣ ሞር፣ ኦፕሽን ከዛ ሴቭ አውቶ ሪከቨር ኢንፎርሜሽን ኤቭሪ 1 ሚኒት ስላላችሁ ከአሁን በኋላ እናንተ ብትረሱትም ሴቭ ማድረጉን ራሱ ሴቭ ያደርጋል ማለት ነው። ስለዚህ ሴቭ ማድረግ አይጠበቅባችሁ ማለት ነው። ሴቭ አስ ደግሞ ብንለው አሁን ይህን እንደ አዲስ ለሌላ ሰው ማድረግ ከፈለጋችሁ ፋይል ሴቭ አስ ስትሉት ደግሞ ኦፕሽን አለው ማለት ነው። ሴቭ አስ ስትሉ ሌላ ኦፕሽን ያመጣላችኋል። የት ይላል? ዴስክቶፕ። ከዛ ስሙን ቀይሩ ይላል። ስሙን እንቀይረው 2020 እናርገው ማለት ነው። 2020 እናርገው እና በፓስወርድ እንቆልፈው። ይሄን ደግሞ ጀነራል ኦፕሽን። ከዛ ፓስወርድ ደስ ያላችሁን ፓስወርድ አስገቡ። ማትረሱትን ከረሳችሁት ፋይላችሁን ልታጡ ስለምችሉ አሁንም እደግምለታለሁ ማለት ነው። እዚህ ጋር መድገም አይጠበቅባችሁም። ኦኬ ሴቭ እንለዋለን ማለት ነው። ከአሁን በኋላ ምን ሆኗል? ይሄ 2020 በፓስወርድ ተቆልፈዋል ማለት ነው። አሁን ይህንን እንዝጋው። ስለዚህ እኛ 3 ፋይል አለን ማለት ነው። እዚህ ጋር ፋይላችን በምን መንገድ ነው የፈጠርነው? ይሄን ሴቭ አድርገን ነበር። ሴቭ አስ ስንል እንደ አዲስ እየሰራልን ይሄዳል ማለት ነው። ያው 2020ን ብንከፍተው ዮሴፍ 2020 የሚለውን ፓስወርድ ይጠይቀናል ማለት ነው። እዚህ ጋር ፓስወርድ ይጠይቀናል። ፓስወርድ በማስገባት መክፈት እንችላለን። ስለዚህ ሴቭ የምንለው ከሆነ አሁን ይኸው ሴቭ እያልኩ ነው። ሴቭ እያልኩ ከሆነ ይሄው እዚሁ ፋይላችን አፕዴት ስናደርገው መብራት ቢጠፋም እንዳይጠፋ ነው ማለት ነው። ሴቭ አስ ደግሞ ካልነው እንደ አዲስ ነው ማለት ነው። ራሱኑ ፋይሉን እንደ አዲስ ሴቭ እናደርጋለን ማለት ነው። እዚህ ጋር ስሙን እንቀይረውና ሙሉ በሙሉ ስሙን እንቀይረውና ምን ማድረግ እንችላለን? ራሱኑ ዶክመንት ሴቭ አስ ማድረግ እንችላለን። እንደ አዲስ ማድረግ እንችላለን ማለት ነው። ራሱን ዶክመንቱን አልቀየር ነው፣ ፋይል ኔሙን ብቻ ነው የቀየር ነው። ውስጥ ያለው ነገር እንዳለ ነው ማለት ነው። ሴቭ አስ ራሱ ፋይላችንን ምን ያደርጋል? እንደ አዲስ ሴቭ ያደርግልናል ማለት ነው። ይኸው ሴቭ ብየዋለሁ። አሁን ዘግቼ ብወጣ ምን ያደርጋል? ሌላ እንደ አዲስ ፈጥሮልኛል ማለት ነው። አሁን ይሄን ስኪል የሚለውን ብንከፍት እንደ አዲስ ሴቭ አድርጎልናል ማለት ነው። ፓስወርድ ይጠይቀናል። ፓስወርዱን ማስገባት ትችላላችሁ። ልክ እንደዚህ ስታደርጉ ፓስወርዱን ያመጣል ማለት ነው። አንዴ በፓስወርድ ከቆለፋችሁት ሁልጊዜ ፓስወርድ እየጠየቃችሁ ነው የሚሄደው ማለት ነው። ይሄ የመጀመሪያው ግን ያለ ፓስወርድ ነው የቆለፍነው ማለት ነው። ይሄ የመጀመሪያውን። ይሄኛው ሁልጊዜ ፋይሎቻችሁን ከላይ ታይትሉን ብታዩት አሪፍ ነው ማለት ነው። ታይትል ባሩን። አሁን ደግሞ ይህንኑ ዶክመንታችንን እንዴት ነው በፒዲኤፍ ሴቭ የምናደርገው የሚለውን እናያለን። በፒዲኤፍ ሴቭ ለማድረግ ፋይል ከዛ ሴቭ ወይ ሴቭ አስ። አሁን ሴቭ ብንለው ኦፕሽኑ አይመጣም ማለት ነው። ስለዚህ ምንድነው የምናደርገው? ወደ ፒዲኤፍ ለመቀየር ሴቭ የተደረገ ነገር ሴቭ አስ ነው የምንለው ማለት ነው። ለዚህ ይጠቅመናል ሴቭ አስ። ከዛ የምትፈልጉትን ቦታ ትመርጣላችሁ። ስሙን መቀየር ትችላላችሁ። ከፈለጋችሁ ስሙን መቀየር ትችላላችሁ። ስሙን እስኪ እንበልና 2018 እንበለው። ከዛ በመቀጠል ታይፑን ነው የምቀይሩት ማለት ነው። ሴቭ አስ የታይፕ የሚለውን ወደ ፒዲኤፍ መቀየር ስለፈለግኩ ፒዲኤፍ አደርገዋለሁ። ከዛ በመቀጠል ሴቭ እለዋለሁ ማለት ነው። ይህንንም ከፈለጋችሁ በፓስወርድ መቆለፍ ትችላላችሁ። እኔ በፓስወርድ መቆለፍ ስለማልፈልግ ነው ሴቭ እለዋለሁ ማለት ነው። ከዛ ትንሽ ቆይቶ ራሱ ዶክመንታችንን ምን ያደርጋል? ፒዲኤፍ ሴቭ ያደርጋል ማለት ነው። ይኸው እዚህ ጋር መጥቷል በፒዲኤፍ። አሁን ብከፍተው ፒዲኤፍ ነው ማለት ነው። ይሄ ዶክመንታችን ምን ሆኗል? ወደ ፒዲኤፍ ሴቭ አስ ብለን ቀይረነዋል ማለት ነው። ይሄ በዚህ መንገድ
ራሱ የቅድሙ ዶክመንታችን ምን ሆኗል? ወደ ፒዲኤፍ ተቀይሯል ማለት ነው። ወደ ፒዲኤፍ መቀየር ከፈለጋችሁ ምንድነው የምታደርጉት? ሴቭ የተደረገ ፋይላችሁን ሴቭ አስ አድርጋችሁ ነው የምትቀይሩት ማለት ነው። ለተመሳሳይ ቪዲዮ ዩቲዩባችንን ሰብስክራይብ ማድረግ፣ ላይክ ማድረግ እንዳትረሱ። ሰላም።